ሰላም ለዚህ ቤት ይቅርታ አራቱ ላይ አረፈደን አይደል? አዲስ ፍቅረኛ የተዋወቋት ድነውስ ዝና ሞቶ ምን ነው ቻለው ካሌብ ነው አይደል ያደረገው? እኔ ነኝ ዝናን ያስገደልኩት። የካሌብ ሰዎች መስራት ያቃታቸውን ስራ እኔ ነኝ የሰራውላቸው። ጠበቃው እንዳለው ይሄንን ነገር ከሰርጉ በኋላ ብናወራው ሳይሻል ይቀር። ምድር በጣም ጠንካራ ሰው አይደለም። እቺ ትንሿን ነገር ይቅርና ሞትን ፊት ለፊት ተጋፍጦ እንኳን ያመለጠው ያሸነፈው ሰው። በቃ ሞገስ ያለው ትክክል ነው። መድብል በዚህ ጉዳይ ላይ እንደዚህ ስንጨነቅ ቢያይን ምንም ደስ አይለውም። ዜና ሰው ሲበላሽ ቅራሬ የለውም ይባላል። መድብል ምን ነካው? ብዙዎቻችን ያስደነገጠና ብዙዎቻችን ውሳኔው ምንድን ነው? ውሳኔው የብሩክ ሰርግ እስከሚያልፍ ድረስ ማህሌት ሌላ ወጥመድ እንዳዘረጋ ወይም ምን ያህል ተለውጫለሁ የምትለው ነገር አሳማኝ ነገር ነው። ከተለወጠችም ምን ችግር አለው የኔ ፍቅረኛ ባረጋት ብሎ የወሰነው ውሳኔ ነው። ማህሌትና መድብል መጣመራቸውስ ቅድስትና ብሩክን ምን አይነት ሰላማቸውን ነው የሚያደፈርስባቸው? እዛ ቤት የተሰበሰበውን የደስታ መንፈስ የሚያጠለሸውስ እንዴት ነው የሚለው ነገር ብዙዎቻችን አጓግቷል። መድብል በስተመጨረሻ ባለቀ ሰዓት ፍቅረኛዬ ብሎ የበፊት ቀንደኛ ጥላታቸውን ይዞ መሄዱ አይደለም ፍቅረኛህ ናት እንኳን ደህና መጣሽ ብለው ሊቀበሏት የይቅርታ ልብ እንኳን ሊሰጧት ፍቃደኛ ያልሆኑትን እንዴት ነው ፍቅረኛዬ ናት ብለው ይዟት የሄደው? መድብል አንዳንድ ጊዜ አዋቂ እንነቃለን እንችላለን የሚሉ ሰዎች የሚሰሩት ስህተት አለና ከዚህ ምን ተማራችሁ? ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ ምሳሌ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እጅግ የሚገርምና እጅግ የሚደንቅ ነገር ነው እየተፈጠረ ያለው። ሁሉም ነገር የተገላቢጦሽ፣ ሁሉም ነገር ቀይር ብሏል። ጀግናው መድብል በስተመጨረሻ ካሌብ ሞሲሳን እምነቱን ለማግኘት ሳይወድ በግዱ ዝናህን አሰናብቸዋለሁ፣ ወደማይመለስበት ሸኝቸዋለሁ። የጊዜ ጀግና እንጂ የሰው ጀግና የለም ይባላል። እንግዲህ ትክክለኛ የተዘፈነው ለዚህ ነው ማለት ነው። ምክንያቱም ከኔ በላይ ከካሌብ ሞሲሳ በላይ ጀግና የለም ይላል ካሌብ ሞሲሳ። እንግዲህ በህግ ጥላ ስር ከሞል ድረስ ፈነጥቷል። ግን ዝና ብዙዎችን ሲያስቀይም ብዙዎችን ሲጎዳ አይደለም እንደዚህ ተጣልተውት ሚስቴን ለምን አያችሁብኝ ብሎ ብዙዎችን ሲያሰቃይ አይተናል ነው። እንግዲህ ጀግናው መድብል ዝናህን አሰናብቸዋለሁኝ ጥሩ ዜናም መጥፎ ዜናም ብሎ ለማህሌት ሲነግራት ሰምተናል። ማህሌትም ሰው በሰውነቱ ሊከበር ይገባል፣ እሱ የእሱ መሞት ለኔ አያስደስተኝም ካረገው አንጻር በእርግጥ ይሄ ይገባዋል። ግን ቢሆንም ሰው ተገደለ ብዬ ደስ የሚለኝ ነገር አይፈጠርም። ግን ያሳዝናል። የኛ መጨረሻ እንዲህ ነው። የክፋታችን ውጤት ይሄ ነው። የዘራነውን ነው የምናጭደው። ዝና ብዙ ነገር መስራት እየቻለ ብዙ ሰዎችን መርዳት እየቻለ የበለጠ ሲጎዳና የበለጠ ህይወታቸውን ሲያዛባ ነበረ እና ምንም ልልሽልም መድብል እያለችው በስተመጨረሻም ጊዜ ካለሽ ዛሬ ራስ ልጋብዝሽ ነበር በማለት ይዟት የሄደ ወደ ብሩክ ቤት ነው። የሰርጋቸው ዋዜማ ሽር ጉድ ላይ ይህ ጉዳይ እንዴት ነው? እንዴት ሳያችሁት? በጣም የሚገርምና በጣም የሚያስደነግጥ ነው። ብዙዎቻችን አስደንግጧል ይህ ጉዳይ ይህ ውሳኔ ማለት ነውና በጣም ይገርማል። ሁሉም ናቸው የደነገጡት። ብሩክም ድርቅ ፍጥጥ ብሎ ነው የቀረው፣ ቅድስትም እንደዛውና አንዳንድ ጊዜ በህይወታችን የምንወስናቸው ውሳኔዎች ለኛ ልክ ቢመስሉንም ለቅርብ ሰዎቻችን ግን የበለጠ እሾህና እንቅፋት ነው የሚሆንባቸው። መድብልስ ምን አስቦ ነው? ይቅርታ አንሰጣትም፣ ይቅርታዋን አንቀበልም፣ እኛም ይቅርታ እናደርግላትም። ህሊና ካላት ፈጣሪ ይቅር ባላት ልክ እዛው ይቅጣት። ብዙ ጊዜ ሰው ከስተቱ ተምሮ ነው በተሰጠው እድል ተመልሶ ነው መልካም ሰው የሚሆነው። ሁልጊዜ እየወጋችን እየጣለችን እንዴት ነው ይቅርታ የምናደርግላት እያሉ የተዋትን ማህሌት እንዴት ነው ጮኛዬ ብሎ ይዟት የመጣው መድብል። በጣም አጓጊና ልብ አንጠልጣይ ነው ቀጣይ ፓርቱ ላይ ማለት ነው። ምክንያቱም ብሩክ ምን አይነት ውሳኔ ይወስናል፣ ማህሌትስ ምን ያህል ድፍረት ኑሯት እነሱ ጋር አክት ታረጋለች የመድብል ፍቅረኛ ሆና። ሲቀጥል ቅድስትም እንደምናከብረው ሁሉ ልንጠላህ ነው
እንደምንወድህ ሁሉ እንደምንመካብህ ሁሉ ወንድማችን ልንርቅህ ነው። ያንተን መልካምነት እንደምንፈልገው ሁሉ ልንሸሽህ ነው። መድብል ምን አይነት ውሳኔ ነው ያረከው? የእውነት መልካም ሰው ሲበላሽ ቅራሬ የለውም የሚባለው ላንተ ነው ወይ ብለውም ሊናገሩት ይችላሉ። እኔ ግድ የለም ለእኔ አትሰቡ፣ መለወጧን መቀየሯን የኔ ሚስት አድርጌ ምን ያህል መልካም ሴት ሁና እንደተለወጠች ከስተቷ ተምራ እንደተመለሰች ማሳየት ፈልጋለሁኝ እንጂ እናንተ እንደተዋቸዋት እኔም ትቻት የበለጠ መጥፎ ሰው እንድትሆን አልፈቅድም ብሎ ሊከራከራቸውና ሊገጥማቸው ይችላል የሚል ግምት ነው ያለኝ። በሌላ በኩል ካሌብ ሞሲሳ ነው። ካሌብ ሞሲሳም አሁንም የመድብልን እምነት ማግኘት ይፈልጋል። የዝናህ መሞት አሳማኝ ነገር ለሱ መድብል ላይ ያለውን እምነት በትንሹ ቢጨምርለትም ሌላ አደገኛ ጥላቶቹን እንዲያጠፋለት ይፈልጋል። መድብል ደግሞ የወንድሙ ሰርግ በሚገባ ይጠናቀቅ እንጂ ነገሮችን አመቻችቶ እንዳይነሳ ድባቅ ለመምታት ነው እቅዱ። የካሌብ ሞሲሳን ወንጀል አደገኛ ስራዎችን ለማጋለጥ ከገጠር እስከ ከተማ ከጫካ እስከ ክለብ ከተማ ድረስ ያሉትን ሽፋን የሆኑበትን ስራዎችን አድበስብሶ ሀረጉን ከስሩ ለመንቀልና ድባቅ መጥቶ ዘብጥያ ለማውረድ የሚሰራው ስራ ነው። ግን ከዚህ በላይ ሌላ ወንጀል ሳይሰራ ከዚህ በላይ አደገኛ አዘቅት ውስጥ ሳይገባ ነገሮች ፍጻሜያቸው ቢያምር መልካም ነው። ምክንያቱም ካሌብ ሞሲሳ ባለፈው ሲናገር ሰምተነዋል። እጄ ግባ እንጂ እንደ ገብስ ቆሎ ነው ፈትጌ ምቅምህ ሲለውም ሰምተናል። ይህ ማለት አንድ ቀን ጠብቆ ኦልሬዲ እምነቴን አግኝቷል ብሎ እንደሚዘናጋለት ስለሚያውቅ ኦልሬዲ መድብልን ሊገለው ሊወጋው ሊጎዳው ይችላል። ስለዚህ የዚህ መጨረሻ ምንድን ነው? ብሩክስ ወንድሜ ተወኝ ተወኝ ተወኝ፣ እኔ የምላችሁን ስሙ፣ ለእኔ አትጨነቁ እያልክ የማይሆን ውሳኔ እየወሰንክ ነው ብለው የበለጠ ችግር መፈጠሩ አይቀርም። የሌላው ደስ የሚለው ዜና የሞገስና የሉላ ሁኔታ ነው። ሞገስና ሉላ የመጣው ልጅ ሲሳያቸውን ይዞላቸው መጥተዋል። ቤታቸው፣ ንብረታቸው፣ ሁሉም ነገር ተመልሶላቸው ወደ ሀብት ማማቸው ተመልሰዋል። ደስ የሚል ዜና። የታገሰ ከሚስቱ ይወልዳል ይባላል። አንዳንድ ጊዜ በችኳል በህይወታችንም ውስጥ በትዳራችንም ውስጥ በስራችንም ውስጥ በእያንዳንዱ እንቅስቃሴያችን ውስጥ ስንቸኩል የምናገኘውን ነገር እያጣን ይዞ የሚመጣውን ፍሬ እያከሰር ነው፣ ያበበውን አበባ እያረገፍ ነው የምንሄደው። መታገስ፣ ማስተዋል፣ ደጋግሞ ነገሮችን ማሰብ ከዚህ ብዙ ተምሬያለሁ ብዬ አስባለሁ። የፍቅር መስዋዕትነት እስከዚህ ድረስ ነው። የብሩክ እና የቅድስት መጨረሻው ሊያምር ነው። የሞገስና የሉላ ደግሞ በልጅ ፍሬ ሊባረኩ ነው። እንዴት ደስ ይላል! የመሀሌትና የመድብል ፍቅርስ እንዴት ነው? እሾህና እንቅፋት ይበዛበታል ወይስ እሰይ እሰይ ብለናል መርቀናል ብለው ወንድሜ ስህተት ብሰራም ካንተ እኛ አናውቅም ከመረጥክ አንተ ታውቃለህ ብለው ይተውታል ወይስ ሌላ ግብግብና ጦርነት ይፈጠራል? እጅግ አጓጊና ልብ አንጠልጣይ ነው። መሀሌትም እንግዲህ እንደተለወጠችና የተወሰነ ፓርት እንደምናያትና እንደምንረዳት መርዞ ደላለው ምንም ቢሆን የልጅሽ አባት ነው፣ ሰላም አውርዱ፣ አብራችሁ ሁኑ እያለች ለኤፍራታ ስትመክራት አይተናል። እንግዲህ መሀሌት ከክፋትና ከተንኮል ወጥታ ለሰዎች መጨነቅ፣ እንደዚህ አድርጉ፣ ለሰዎች ማሰብ፣ እንዲህ ሰላም ብታወርዱ ብላ መምከሯ በቃ የመለወጧን አቅጣጫ የሚያሳይ ነው። ስለዚህ መድብል የእውነት በውሳኔው እንደማይጸጸትና ሀሳባቸውን ቀይረውም እነ ብሩክ እነ ቅድስት ይቅርታዋን ሰጥተዋት እንኳን ደህና መጣች የወንድሜ ሚስት ብለው ይቀበሏታልን? ወይስ በዚህ ምክንያት ከወንድሙ ጋር ከባድ ግብግብ ይፈጠራል? እጅግ አጓጊና ልብ አንጠልጣይ ነው። መሀሌትስ ምን ያህል የመቋቋም አቅም አላት? ተለጉጫለሁ ብላ ነገሮችን በደንብ ብታስረዳም እነሱ ከፊት ከሚነሷት አንጻር እስከሚቀበሏት ድረስ ያለው ግብግብ ቀላል አይደለም።